أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافعة راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، صلاة الله البر الرحيم والملائكة المقربين على سيدنا محمد وعلى سائر الأنبياء والمرسلين وعلى آله وصحبه ومن اهتدى بهديه إلى يوم الدين. وبعد، إخوة الإيمان والأخوات، السلام عليكم ورحمة الله تعالى وبركاته. وعن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم لرجل وهو يعظه. عبد الله بن عباس ملكام سروانا الله يودد اللوتنا صادق الأمين رسولاتنا عليه الصلاة والسلام عندن سو سيمكرو ملك تستلالفولت رسول لزال سوية يستلالفوت ملكت ለኛም መልእክታችን ነው። ለሱ የተመከረው ምክር ለኛም ምክር ነው። ሁላችንም ልንጠቀምበት፣ ሁላችንም ተግባራዊ ልናረገው ይገባል። ምን አሉት መሰላችሁ? اغتنم خمسا قبل 50። እነዚህ አምስት ትልቅ ኒዕማዎች አላህ የሰጠን ነገር አለና እነዛን አምስት ነገሮች አምስት ነገር ይከተላቸዋልና የአምስት ነገር ከመምጣቱ በፊት ተጠቀሙበት አሉት። የመጀመሪያው ሸባበከ ቀብለ ሐረሚክ፣ ወጣትነት ትልቅ ኒዕማ ነው። ወጣትነትን ምን ይከተለዋል ቢባል እርጅና ይከተለዋልና እርጅና ሳይመጣ ወጣትነትህን ከስብበት፣ ለአኺራ ዒልም ፈልግበት፣ ዝከርበት፣ ስጀድበት፣ ጹምበት አሉ። ለምን ብዙ ሰዎች አርጅተው አጎንብሰው ይሄዱ ሩኩዑ ሱጁዱ የቸገራቸው፣ መስጂድ መተው ጀማዓ መስገድ የቸገራቸው የወጣትነትን ጊዜ ሸባብን አልፈው እንጂ አርጅቶ በእንደዚህ እድሜ ሆኖ የተወለደ ወይም የተገኘ ሰው የለም። ስለዚህ አንተም እድሜ ያልፋልና እባክህ እድሜህን ሸባብህን ወጣትነትን ተጠቀምበት አሉት። ወሲሐተከ ቀብለ መረዲከ፣ እንዲሁም ጤነኝነት ጤና ኒዕመታኒ መግቡኑን ቢሂማ ከሲሩ ሚነናስ፣ ሁለት ኒዕማዎች አሉ ሰው የማይጠቀምባቸው፣ ፈራግና ጤና ይላሉ ረሱል ዓለይሂ ሰላቱ ወሰላም። አሁንም ይሄ ጤና የሚባል ትልቅ ኒዕማ ሆኖ ግን ያልፋል። ስንት ሰዎች አሉ ያልጋ ቁራኛ ሆነው ከቤት የማይወጡ? ስንት ሰዎች አሉ በራሳቸው መብላት መጠጣት ያቃታቸው? ስንት ሰዎች አሉ መስጂድ መምጣት ቀርቶ መጸዳዳት እንኳን በራሳቸው ቸግሮ ሰው የሚያስፈልጋቸው? ስንት ሰዎች አሉ መስጂድ መተው ዒልም ማዳመጥ፣ መስጂድ መተው ጀማዓ መስገድ እየፈለጉ ይህን እድል ያጡ? አንተም ይህን እድል ሳታጣው መጀመሪያ ጤናህን ተጠቀምበት በሽታ ከመምጣቱ በፊት ይላሉ ሷዲቁል አሚን አለይሂ ሰላቱ ወሰላም። እንዲሁም ወጊናከ ቀብለ ፈቅሪከ፣ የዱንያ ነገር እንዲሁ ናት። ትናንት ድሃ የነበሩ ምንም ያልነበራቸው የዕለት ቁርስ ምሳ ቸግሯቸው የነበረው ዛሬ ደግሞ ዱንያ መታ ሀብታም ሆነው አይደለም ለቁርስ ለምሳ ለሆዳቸው ለስንቱ ተርፈው ለስንቱ ወጥተው የሚታዩ ሰዎች አሉ። ትናንትና ደግሞ ማንም አይደርስባቸውም የተባሉ ሀብታሞች አተው ሲለምኑ ሲቸገሩ ይታያሉ። ስለዚህ ዱንያ ካንተ ጋር አብራ ትቀጥል አትቀጥል አይታወቅም። የነገውን ከነገ በኋላ የሚመጣውን የሚያውቀው አላህ ነውና አላህ በሰጠህ ሀብቱ ሳይነሳ ሀብቱ እንኳን ቢኖር ትተኸው ልሞት ትችላለህና ድህነት ከመምጣቱ በፊት በሀብትህ ተጠቀማሉ።
ወፈራገከ ቀብለ ሹግሊከ እንደዚሁም ረሱል አለይሂ ሰላቱ ወሰላም እንዲነው የሚሉት ያለህን ጊዜ ብዙ ሰዎች ጥሩ ጊዜ ያላቸው ጊዜያቸውን ሳይጠቀሙ በዛ ጊዜ ዕውቀትን መውሰድ እየተቻለ በዛ ጊዜ መስከር እየተቻለ በዛ ጊዜ አላህን መፍራት ብዙ ኢባዳ ማድረግ እየተቻለ ያ ጊዜ ግን በኋላ ማይገኝበት አጋጣሚ ይፈጠራል። በተለያየ ይወጠራል የሰው ልጅ። ከትዳር በፊት ከሆነ ትዳር ይመጣል፣ ሴቶች ወንዶች። ከመውለድ በፊት ከሆነ የነበረው ጊዜ መውለድ ይመጣና ያን ጊዜ ያሳጣል። ስልጣን የሌለው ከሆነ ስልጣን ይመጣና ያን ጊዜ ያሳጣዋል። ጊዜ ማለት ወርቅ ነው። ጊዜ ትልቅ ጠቃሚ ነውና ያንን ጊዜ የሚያሳጣ ሌላ ነገር ሳይኖር ጊዜህን ተጠቀምበት አሉት። እንደ አጠቃላይ ወሐያተከ ቀብለ መውቲከ በዝርዝር እነዛን ኒዕማዎች ከተናገሩ በኋላ እንደ አጠቃላይ ይሄ ህይወት የሚባለው መኖር የሚባለው ነገርም ያልቃልና ይችን ዓለም ትተህደህ ህይወት የሚባለውን ትልቁን ኒዕማ ሳታጣው በፊት ነገ ሞት ይከተላልና በሐያትህ ከሞት በፊት ተጠቀማሉ። ሁላችንም ልንጠቀምበት ይገባል። ይህን ሐዲስ ማን ዘግበውታል ከተባለ ሐኪም ዘግበውታል። እንዲሁም ረሱሉ አለይሂ ሰላቱ ወሰላም ምናሉ ኢነላህ ሱብሓነሁ ወተዓላ ቀሰመ በይነኩም አኽላቀኩም ከማ ቀሰመ በይነኩም አርዛቀኩም። የሚገርመው አላህ ሀብታችሁን ለእናንተ እንዲያከፋፈለው ሁሉ አላህ ሪዝቃችሁንም አከፋፍሎታል። ሪዝቃችሁን አንዱን ሀብታም አንዱን ድሃ አንዱን መካከለኛ ኑሮ እንዲኖር እንዲያደረገው አንዱን ከጃይ እንዲያደረገው ሁሉ ይህ ጸባይም የሚባለው በአላህ ነው የታደላችሁት ከሱ ነው አሉ። የሚገርመው የዛሂር ዱንያ ሀብታም የሆነ ሰው እንዳለ ሁሉ የጸባይ ሀብታም አለ። በቃ የሚያስቀና ለብዙ ሰው ቢያከፋፍሉት የሚበቃ መካከለኛ ሀብታም እንዳለ ሁሉ ደግሞ መካከለኛ የጸባይ ሀብታም አለ። ደግሞ መካከለኛ የሆነ የዛሂሩ ምንም ዱንያ የሌለው ድሃ እንዳለ ሁሉ ደግሞ የጸባይ ድሃ የሆነም ሰው አለ። ደግሞ ገና አዩይ ብሎ የሚቆጣ ገና ሳይነኩት የሚጨስ ነካ ሲያረጉት የሚነድ ሰው አለ። አላህ ኹሉቀን ሐሰና አላህ ይስጠን። ኹሉቅ የሚባለው ተሐሙል ሲሆን ነው። በዲን ጉዳይ ከሆነ የሰው ልጅ ተሐሙል ሊሆን አይችልም። ዲኑ ሲነካ በጣም ሊሰማው ይገባል። በዲኑ የተነሳ ደዩስ ምንም የማይሰማው መይት መሆን የለበትም። ግን የግል ክብር ሲሆን ይቺ ቀሪ ለሆነች ዱንያ አብሮ ለመኗኗር ከሚስት ከልጅ ጋር ከጎረቤት ጋር ከአባት ጋር ከጓደኛ ጋር ምቹ ልንሆን ነው የሚገባው። እንደይሁም አሉ ምን አሉ ወኢነላህ ዩዕጢ ዱንያ ማን ዩሂብ ወመን ላ ዩሂብ። ዱንያ ምን ቀላል ነገር ናት። አላህ ለሚወደውም ይሰጣታል ዱንያን። ዱንያ ስለተሰጠ ይጠላዋል ማለት አይደለም። ለሚጠላውም ሰው ደግሞ ኢማን ለሌለውም ዱንያን ይሰጣል አላህ። ዱንያ ሰጠው ማለት አላህ ወዶታል ማለት አይደለም። የዱንያ ማግኘትም ይሁን የዱንያ ማጣት የአላህን መውደድ የአላህን መጥላት አያሳይም። ለምሳሌ በሁለቱም ሀገር ሀብታም ያላቸው እንደነ ሰይድና ዑስማን እንደነ አብዱራህማን ኢብኑ አውፍ ኢማኑም አላቸው ዱንያውም አላቸው። አንዳንዶቹ ሰዎች ደግሞ የሁለት ሀገር ድሃ ያላቸው ኢማኑም የላቸውም ሀብቱም የላቸውም። አንዳንዶቹ ደግሞ ዱንያ ላይ ይሰጣቸውና ኢማን የላቸውም የዱንያ ሀብታም ናቸው። የአኼራ እንደዚሁ ድሃ የሚሆኑ አሉ። አንዳንዱ ሰው ደግሞ ዱንያን አልሰጠውም ኢማኑን ተቅዋውን ዒልሙን ሰጥቶታል። ዱንያ ላይ ቢቸገር የአኼራ ሀብታም ነው። ዞሮ ዞሮ ዱንያ መሰጠትም ሆነ አለመሰጠት የአላህን መውደድ መጥላት መገለጫ አይደለም ካሉ በኋላ ወላ ዩዕጢ ዲን ኢላ መን ዩሂብ። ግን አቂደተን ሶሒሃ አላህን ፍራቻ ተቅዋ ዒልም አላህ ለሚወደው ነው የሚሰጠውና ፈመን አዕጧሁ ላሁ ዲን ፈቀድ አሐበሁ። ትክክለኛን አቂዳ ትክክለኛን እስልምና ትክክለኛን ኢማን የሶሃበተል ኪራምን አሁንም ኢማን ሲባል ዝም ብሎ ዘመን ያመጣሽ የተለያየ የተበጣጠሰ የተቀጣጠለ አይደለም። ትክክለኛ ኦሪጂናሉ ነቢያቶች ያስተላለፉት ሶሃበተል ኪራሞች ያምኑት የነበረው
እነዛ ትልልቅ ተራራዎች እንደ ፀሐይ ሲያበሩ የነበሩት መሻይኾች በኢትዮጵያም ከኢትዮጵያም ውጭ የነበሩ አሁንም ያሉ ትልልቅ ተራራ ተቅዋቸው ፊታቸው ላይ የሚታዩ ኑረል ኢማናቸው የሚያንጸባርቁ ታይተው ተሰምተው የማይጠገቡ የሆኑት መሻይኾች የያዙትን ኢማን ነው እኛ ኢማን ብለን የምንለው። ይሄ ወፍ ዘራሹ አለ አይደለም፣ ዘመን አመጣሹ ከፖለቲካ ጋር የተቀላቀለው ኢማን አስመስሎ ቤት ሊገዛበት፣ መኪና ሊገዛበት፣ ሊከብርበት፣ ስልጣን ሊይዝበት የሚፈበርከውን ኢማን ሳይሆን ጀነትን ልናገኝበት ከጀሃነም ነፃ ልንድንበት ከጀሃነም ነፃ ሆነን የጀነት ልንሆንበት የምንችለውን ኢማን ትክክለኛውን የተሰጠ ሰው ይሄ አላህ ወዶታል ብለዋልና ኢማናችንም እንጠብቅ። ኢማን መጠበቅ ትልቅ ደረጃ ያለው መሆኑን ረሱል አለይሂ ሰላቱ ወሰላም ምን አሉ? አልሙተመሲኩ ቢሱነቲ እንደ ፈሳዲ ኡመቲ ፈለሁ አጅሩ ሸሂድ ያሉ። ሱና ማለት ዑለማዎች ምን አሉ? አልሙተመሲኩ ቢዐቂደቲ ያሉ። ሙንዚሪ ይህን ሐዲስ ዘግበውታል። በትክክለኛ ዐቂዳ ዘመን ሳያናውጠው ንፋስ ወደ ፈለገበት አቅጣጫ ሳይነዳው ያን ትክክለኛውን ዐቂዳ ዐቂደተል አሽዓሪያ ወልማቱሪዲያ። ዐቂደተል አሽዓሪያ ማቱሪዲያ ማለት የረሱል አለይሂ ሰላቱ ወሰላም ዐቂዳ ማለት ነው። የሚበርዙ የሚደልዙ ሌላ የሚያስመስሉ ሰዎች ሲመጡ ነው አህለ ሱና ወል ጀማዓዎች በአሽዓሪ ባቡ መንሱር ማቱሪዲና ባቡል ሐሰኒል አሽዓሪ ያ የረሱልና የሶሐቦች በደንብ ተደራጅቶ እኛ ድረስ በሰነድ እንዲደርሰን የተደረገው ዐቂደተል አሽዓሪያ ማቱሪዲያን ያስክ ማለት የነብያቶችን ዐቂዳ ያስክ ማለት ነው። ከዛ ውጪ ከሆነ ግን እንደምታዩት ቢስሚል ኢስላም የተበረዘ ከጀሃነም ነፃ ሊያወጣ ጀነት ሊያደርስ ቀርቶ ዱንያም ላይ የሚያዋርድ የሚያሳፍር ነው የሚሆነውና ዱንያ ላይም አኺራይም ከመዋረድ ከማፈር አላህ ይጠብቀን። ሰዎች ጥቅምን ይወዳሉ። ረሱል አለይሂ ሰላቱ ወሰላም ይህንንም ነገሩን። ሐፊዝ ኢብኑ ሐጀር አልአስቀላኒ እንዴት ተናገሩት? ሷዲቁል አሚን አለይሂ ሰላቱ ወሰላም ምን አሉ? ሰየእቲ አለ ኡመቲ ዘማኑን ዩሒቡነ አልኸምሰ ወየንሰውነ አልኸምስ። ወደፊት የሚመጣው ወቅት ሰዎች በአምስት ነገር ልባቸው ይነካና የአምስት ነገር ፍቅር በልባቸው ላይ አድሮባቸው አምስት ነገር የሚረሱበት ወቅት ይመጣል አሉ። የመጀመሪያው ዩሒቡነ ዱንያ ወየንሰውነ አልአኺራ። ሰዎች ለዱንያ ልባቸው ይነካል፣ ዱንያን ያፈቅራሉ፣ ዱንያን ይወዳሉ። ግን ትልቁ መከራው ምንድን ነው? አኺራን ይረሳሉ አሉ። ሁለተኛ ወዩሒቡነ አልሐያት ወየንሰውነ አልመውት። ህይወትን ይወዳሉ፣ መኖርን ይወዳሉ። ከመኖር በኋላ ግን የደፈጠ ሞት እንዳለ አያስታውሱም። ሞትን የሚረሱበት ሐያትን ብቻ የሚወዱበት ዘመን ይመጣል አሉ። ሶስተኛው ወዩሒቡነ አልቁሱር ወየንሰውነ አልቁቡር። ሰዎች ረዣዥም ህንፃ መገንባትን ይወዳሉ፣ እንዲኖራቸው ያፈቅራሉ። ትልቁ ችግር ምንድን ነው? ከህንፃው በኋላ ደግሞ ያ ቀብር እንዳለ የአፈር ቤት እንዳለ ትራሱም አፈር ፍራሹም አፈር ከላይ የሚለበሰውም አፈር ግድግዳውም ጣራውም አፈር የሆነ ቤት እንዳላቸው ይረሳሉ አሉ። አራተኛ ወዩሒቡነ አልማል ወየንሰውነ አልሒሳብ። በገንዘብ ልባቸው ይነካል፣ ገንዘብን ይወዳሉ፣ ያፈቅራሉ። ገንዘብ ግን የውመል ቂያማ ሒሳብ እንዳለበት ተጠያቂነት እንዳለበት ከየት አመጣኸው ለምን አዋልከው የሚባል ጥያቄ ወደፊት እንደሚመጣ ይህንን ይረሳሉ። ሰዎች ገንዘብን ወደው እየሰሩ ሒሳብ እንዳለባቸው ተጠንቅቀው ሸሪዓው ባዘዘው መልኩ ቢሆን ችግር አልነበረውም። ግን የትም ፍጩ ዶቄቱን አንጩ ነገር እንደ ዲነል ኢስላም አይሰራም። ገንዘብን ሲያሰባስቡ ገንዘብን ሲያገኙ ቀምተውም አጭበርብረውም ሰርቀውም መክበርን ብቻ ነው የሚወዱት፣ ሒሳብ እንዳለባቸው አያውቁም አሉ። ሌላው ወዩሒቡነ አልኸልቀ ወየንሰውነ አልኻሊቅ። የሰው ልጆች በፍጡር ልባቸው ይነካል። በፍጡር ይነካል ማለት ምንድን ነው መሰላችሁ?
ልጁን ያፈቅራል፣ ሚስቱን ያፈቅራል። ችግር የለውም ይሄ ማፍቀሩ። ሌላ ጓደኛውንም ያፍቅር ይውደድ። ግን በመኽሉቅ ልቡ ወይም ውለታ የዋለለትን ሀብታምን ባለስልጣንን ሲወድ ኻሊቀ ሰማዋት ወልአርድን ይረሳሉ አሉ። ይህን ሁሉ የፈጠረው ሚስትን የሰጠኝ አላህ ነው፣ ልጅን የሰጠኝ አላህ ነው፣ ገንዘብን የሰጠኝ አላህ ነው፣ ጓደኛን፣ ዘመድን፣ ጎረቤትን የሰጠኝ አላህ ነው። ይህ ሁሉ ምንጩ ብሎ አላህን ማስታወስ ይገባቸው በሰዎች ልባቸው ይነካላሉ። የሰው ልጅ በይህ ነገር ከተለከፍን አስቸጋሪ ነው የሚሆነውና ለይህም ብሎ ምክር ያስፈልጋል። አንዲ በጣም የሚገርም ሒካያና ሁላችንም ማንነታችንን ሊያሳይ የሚችል በሃሩን ረሺድ ትልቅ ዓሊም ናቸው። አላህን ፈሪ የሙስሊም መሪ ነበሩና ረዲየላሁ ዐንሁ ወአርዳህ እሶ ሊረጁሊ ማዕሩፊን ቢሶላሂህ የድሮ ባለስልጣኖችም ቢሆኑ ሀብታሞችም ቢሆኑ አቅላቸውን የሚጠቀሙና ወደ ትልልቅ ሰዎች አላህን ወደሚፈሩ ሰዎች ሄደው ምክር ይጠይቁ ነበር። እኛም እንደዚህ ነው መሆን ያለብንና የሃሩን ረሺድን ታሪክ ስነግራችሁ አላህን ፈሪ በወቅቱ የነበሩ ተቅይ ሰው ነበሩና እሱ ጋር ሄደና ሃሩን ረሺድ ምን አላቸው? ኢዝኒ አዩሃ ሸይኽ አላቸው። አንተ ሸህ ትልቅ ሰው ነውና እስኪ ለአኺራ የሚጠቅም ነገር ምከሩኝ ሲላቸው ሸኽየው ምን አሉ? ቃለ ሸይኹ ያ ሃሩኑ ለው ዳመት ሊገይሪከ ማ ወሰለት ኢለይከ። መጀመሪያ የዱንያን ምንነቷን እወቅ። አሁን ሀብት ወደ አንተ መጥቷል። ዱንያ አንተ ጋር ነው ያለችው፣ ስልጣን አንተ ጋር ነው ያለችው። ግን ለሌሎች ሰዎች ዘውታሪና ቋሚ ብትሆን ኑሮ አንተ ጋር አትደርስም ነበር። ከሌሎቹ ወጥታ ነው አንተ ጋር የገባችው ይቺ ስልጣን፣ ከሌሎቹ አምልጣ ነው አንተ ጋር ዱንያ ተሸጋገረችው። ስለዚህ ነገም ደግሞ ካንተ እጅ ወጥታ ስልጣኗም ዱንያዋም ሌሎቹ ጋር ተሄድ ያለች አሉት። እውነት ነው። አሁን እኛ እውቀቱን ስናገኘው ስልጣኑን ስናገኝ ሀብቱን ስናገኝ ሌላውን ነገር አጋጣሚውን ስናገኝ ልክ እኛው ላይ የተፈጠረ እኛው ላይ የተገኘ መስሎን በጣም መሬት ሰማይ ሊጠበን አይገባም። እንዲህ አይነት ሰዎች ስላሉ ነው የመጀመሪያው ባለስልጣን፣ የመጀመሪያው ሀብታም፣ የመጀመሪያው ባለጉልበት፣ የመጀመሪያው የሚመስላቸው ሰዎች አሉና የለም ካሁን በፊትም ብዙ ነበሩ ከነዛ እጅ ወጣ ነው አሉ። ሃሩን ረሺድ አሁንም ጨመረና ዚድኒ አዩሃ ሸይኽ አላቸው። ኧረ ጨምሩኝ እስቲ ሲላቸው ምን አሉት? ቃለ ያ ሃሩኑ ቲልከ ቁሱሩሁም ወሃዚህ ቁቡሩሁም። የዱንያ ነገር ምን ትላለህ? ይኸው እዚህ የምታየው በይህ እነዛ የነበሩ ሰዎች ቀብራቸው ነው። በዛ በኩል የምታየው ደግሞ ህንጻቸው ነው። ረዣዥም ህንጻ ገንብተው ስንት ነገር አድርገው ያን ሁሉ ትተው ግን መቃብር ውስጥ ነው የገቡት፣ አፈር ውስጥ ነው ያሉት። በዱንያ ላይ ያለው ሁሉ ነገ ቀብር ይጠብቀዋል አሉት። ከዛ በኋላ አሁንም ሃሩን ረሺድ ሸኽየው ምን አላቸው? ዚድኒ ሲላቸው እሱ ምን አሉ? ከፋ ቢልመውት ዋዒዛ፣ ለሰው ልጅ መካሪ እንደ መውት ምን አላሉ? ወሳወል መውተ በይነል ኸልቂ ጡራ ፈኩሉሁም ረሃኢኑ ሊልፈና። ሞትን አላህ በሁሉም ላይ እኩል አድርጓል። የሰው ልጆች የሚንቀሳቀሱት ለሞት መያዡ አስይዘው የሚንቀሳቀሱ ነው የሚመስሉት። ለምን? ተንቀሳቅሰው መጨረሻ እሱ ስለሆነ የሚረከባቸው መውት የሚባል ነገር። ስለዚህ መውት ለሀብታሙ አለ፣ መውት ለድሃው አለ፣ መውት ለተማረው አለ፣ ሞት ላልተማረው አለ፣ መውት ለተደሰተው አለ፣ መውት ለከፋው አለ፣ መውት ለነጩም ለጥቁሩም አለ። መውት ለሁሉም እኩል የሆነ ስለሆነ እንደ መውት መካሪ ማን አለ? መውት ለትልቅ ለሽማግሌው ለባልቴቱ አለ፣ መውት ለወጣቱ ለህፃኑ አለ። ይህም በሚሉት ጊዜና ፈበካ ሃሩን ረሺድ ሐታ እኽትወለት ሊሕየቱህ የጺሙ እስከሚርስ ድረስ እንባ በንባ ሆነና ቀልቡም ጥሩ ስለነበረ ማልቀስ ጀመረ። ثم قال ከዛ በኋላ ምን አላቸው? አዩሃ ሸይኽ አለይከ ደይኑን ፈነቅድየህ። እሱ እንደው የሚያሳስብዎት ነገር የሰው ብድር ይኖርቦት ይሆንና ከሰው ላይ እንክፈልልዎት ሲላቸው
ኢማንም ያስፈልጋል የዱንያንም ምንነት መረዳት ያስፈልጋልና ሸይኹ ምን አሉ መሰላቸው ቃል يقضيه عني من هو أقدر على قضائه منك ካንተ የበለጠ የመክፈል ችሎታው ያለው አላህ አለና አላህ ይከፍለዋል አሉት ከዛም ቀጥሎ ሃሩን ረሺድ ምን አላቸው فخذ من مالي ما يكفيك رزقا لك ولعيالك ሃሩን ረሺድ ባለስልጣን ነው ሀብታም ነው እንግዲህ ሼክ የፈለጉትን ያህል ለሱም ለበተሰቦቹም በቂ የሆነ የሚፈልጉትን ሀብት ከዚህ ይውሰዱ ከኔ ቤት ሲላቸው እሱ ሼኽየውም በተቅዋ የታነጹ ለዱንያ ምንም ቦታ የሌላቸው ስለነበሩ فتبسم الشيخ ሼኽየው ፈገጋሉና وقال ويحك يا هارون أتظن أن الله يرزقك وينساني أي هارون الرشيد ታሳዝናለህ ለመሆኑ ላንተም ለበተሰቦችህም የምፈልጉትን ያህል ውሰዱ የምትለኝ ላንተ የሰጠ ጌታ እኔንም ማይሰጥ መስሎህ ታስባለህ የኔም የበተሰቦችም ያንተም ራዚቅ አላህ ነው ላንተ የሰጠ ለኔም ይሰጠኛል ብለው ሼኽየው ምንም ነገር ሳይቀበሉት ተውተዱ ኸይሩ ዛድ የሚባል ኪታብ ላይ ይሄን ታሪክ ታገኙታላችሁና ከዚህኛስ ምን መማር አለብን አንዳንዱ ገና ዲኑን ትቶ እከብራለሁ ዲኑን ሸርሽሮ ቦርቡሮ ለሌላው ገብቶ ልጆችን እጣማለሁ በተሰቦችን ሲል በመሐከል ሞት መጥቶ ደግሞ ወንድሞች እህቶች ወደ አኺራ ይዞ ሄዳልና እሺ ዱንያ ምን ያህል አንቆይ ዛሬ እንሙት ነገ ከነገ ወዲያ ይሆን ሳናቀው ዲናችንንም ላልሆነ ጥቅም መሸጥ የለብንም ከዛሊከ በተለይ መሪዎች ነን የምንል ሰዎች ትንሽ ቁድዋንን የምንል ሰዎች ሲራጡ ሙስተቂም ላይ ቀጥ ብለን ሌሎችን ወደ ሲራጡ ሙስተቂም እንዲመጡ ማድረግ አለብን ሌሎችም መሪ ባንሆንም እያንዳንዳችን ዲናችንን ረሱል አለይሂ ሰላቱ ወሰለም አض عليها بالنواجذ በቀንጣጣችሁ ነክሳችሁ ያዙ እንዳሉን ማንንም ሳያስለቀቀን ማንንም ሳይቦረቡረው ማንንም ሳይሸረሽረው ሙሉ ኢማን ይዘን ወደ አኺራ የምንሄድ አላህ ያድርገን የኔንም የናንተንም አቂባችንን ختاماችንን አላህ ያሳምርልን يوم القيامة مع النبيين والصديقين والشهداء الله يدرجن والسلام عليكم ورحمة الله تعالى وبركاته أبدأ بسم الله حديثك وثني بخير البرايا جود القرآن ورتل سورة سورة وآية آية سورة سورة وآية آية نحن حافظين للعقيدة والوصول لله غاية في الفجر ألفية تجرد للإذاعة الرافع راية بالقلم واللوح نسطر للقيم في كل ولاية للقيم في كل ولاية